አስተውሉ፣ አንድ ባንክ አለን። በስማችሁ በተከፈተ አካውንት በየዕለቱ ጠዋት $86400 የሚያስገባ። ነገር ግን ይህ ባንክ የተቀመጠውን ዶላር በየቀኑ በስማችሁ ከማስገባት ውጪ ምንም አይነት ባላንስ የማይሰራ ነው። በዕለቱ ያልተጠቀማችሁበት ያላወጣችሁት አንድም ዶላር እንኳን ካለ በፍጹም ለነገ ብሎ የማያዞርላችሁ ባንክ ነው። ምን ታድርጋላችሁ? እርግጠኛ ነኝ መልሳችሁ ምንም አይነት ሽርፍራፊ ሳንቲሞች ሳይቀር አውጥተን እንጠቀምበታለን እንደሚሆን። አሁን እንደዛ ካላችሁ ልክ ነው። ሁላችንም እንደዚህ አይነት ባንክ አለን። ጊዜ ተብሎ ይጠራል። በየዕለቱ 86400 ሰከንድ በስማችን በተከፈተ አካውንት ይሰጠናል። በዕለቱ በብልህነት ካልተጠቀምንባቸው ሰዓቶቻችን ለነገ አይዞሩም፣ ይጠፋሉ። እያንዳንዱ የሚባክኑ ሽርፍራፊ ሰከንዶች ከባንኩ ሳታወጡ ሳትጠቀሙበት የቀረ የባከነ ገንዘብ ናቸው። ወደ ኋላ መመለስ አይቻልም። ትናንትና የተረፈ ሰዓት አለኝና ዛሬ ልጠቀምበት ማለት አይቻልም። የምንኖረው አሁንን ነው። የምንኖረው አሁንን በዛሬ በተቀማጭ ብቻ ነው። ስለዚህ ሰዓቱ እየሮጠ ነው። በእያንዳንዱ አጋጣሚዎች ጊዜያችሁን በአግባቡና በብልሃት ተጠቀሙበት። ከዛሬ ተቀማጫችሁ የተቻላችሁን ሁሉ በአግባቡ በስራ ላይ አውሉት። አሁኑኑ እዚሁ ወስናችሁ ተጠቀሙበት። ለውሳኔ በዘገያችሁ ቁጥር ሁሉ የሚባክኑ ገንዘቦች ናቸው። የአንድ ዓመትን ጥቅምና ጉዳት ማስተዋል ከፈለጋችሁ አብሯችሁ ሲማሩ የነበሩ ነገር ግን የደገሙ ተማሪዎችን ጠይቋቸው። የአንድ ወርን ጥቅምና ጉዳት ማወቅ ከፈለጋችሁ ጽንስ በ9 ወር ሳይደርስ የወለደችን አንዲት እናት ጠይቋት። የአንድ ሳምንት ጥቅምና ጉዳትን ማወቅ ከፈለጋችሁ ሳምንታዊ መጽሔት አሳታሚና ኤዲተርን ጠይቁት። ምን ያህል ገንዘብ ብክነትን ሊያጋጥመው እንደሚችል ይነግራል። የአንድ ሰዓትን ጥቅምና ጉዳት ማወቅ ከፈለጋችሁ ለጥቂት ባቡር ከመሳፈር ያመለጣትን ሴት ጠይቋት። ሰከንዶችን ጥቅምና ጉዳት ማወቅ ከፈለጋችሁ ለጥቂት ከአደጋ የተረፉ ሰዎችን ጠይቋቸው። ሰከንዶች በሕይወት የመኖርና ያለመኖር ጉዳይ እንደሆኑ ያስረዷቸዋል። ሚሊ ሰከንድ አሊያም የማይክሮ ሰከንድ በኦሎምፒክ ሁለተኛ የወጣውን ሰው ጠይቁት፣ ይነግራቸዋል። ሚሊ ሰከንዶች በስም በዝና እንዲሁም ምን ያህል ገንዘቦች እንደሆኑ ያስረዳቸዋል። ጊዜ ማንንም አይጠብቅም። ሁሌም ቢሆን ጊዜ የሚያሳያችሁን ፍለጋ ተከተሉት። እያንዳንዷ ሽርፍራፊ ሰከንዶች ብክነት፣ የጠፉ እድሎች፣ የባከኑ ገንዘቦች እንደሆኑ አስተውሉ። ያልተጠቀማችሁባቸው እድሎች ሁሉ የባከኑ ገንዘቦች መሆናቸውን አስቡ። አስተውሉ። ትላንትና ታሪክ ነው፣ ነገ ሚስጥር ነው፣ ዛሬ ግን ስጦታ ነው። ለዚህ ነው ጊዜ የአሁን ብቻ ስጦታ የሚባለው። ስለዚህ እዚሁ አሁኑኑ ወስኑ። ታይም ዌትስ ኖ ዋን። ጊዜ ማንንም ቆሞ አይጠብቅም።